ድራማ ነው እየተሰራ ያለው። ምክንያቱም ይሄን ህዝብ መጣል አልተቻለም። ቲፒኤልኤፍ ስልጣን ላይ ሆና ላለፉት 27 ዓመታት የአማራን እንደ ትግራይ ለመገንጠል አልቻለች። ምክንያቱም ህዝባችን ይታገል ነበር በየቦታው ማለት ነው። ስለዚህ ስላልቻሉ በኋላ የሆነው ነገር ተፈጠረ። ከተፈጠረ በኋላ እንደገና አማራን ፈሩት። አሁን ኦሮሞዎቹ አማራን ስለፈሩት ነው እንደገና ተመልሰው ወልቃይትን ማሳጅ ያርገው ወይም ደግሞ ራያን ወይም ሌሎችን አካባቢ ማሳጅ ያርገው አሁን አማራን ክልል አልባ ለማድረግ የአማራን አይደለም ስለ አዲስ አበባ ሊጠይቅ አይደለም ስለ ወልቃይት ሊጠይቅ አማራ ክልል የሚባለውን ሁሉ ለመስበር ፍላጎት አድርገው ነው ለመንቀሳቀስ የሚፈልጉት። በዚህ ሰዓት የማይነቃ አማራ በዚህ ሰዓት ይሄን ያህል ሲነገረው የማይገባው አማራ ካለ ምንም ማድረግ አይቻልም። እኔ ብዙ ማስረዘም አልፈልግም። ሞጣ ሰፋ አድርጎ ገልጾታል። ሞር እኔ ሞጣ አንዳንድ መባል የሌለባቸው ነገር ካሉ ዝም አልፋቸው፣ በዚህ ነገር ላይ ግን ስትረስ አድርገህ እንድትሄድ አሁንም ላበረታታ ፈልጋለሁ። ሞጣ ስለነበረን ቆይታ አመሰግናለሁ። እኔ በዚህ ላሳጥረው። አመሰግናለሁ። በጣም ጥሩ ዳዊት፣ እኔም አመሰግናለሁ። ጥሩ ነው፣ ጥሩ አገላለጽ ነው ዳዊት የተናገረው። በቃ ይሄ ነው ሀቁ፣ ባጭሩ ቁጭ አድርጎት። የመቀበል ያለ መቀበል ሌላ ጉዳይ። አንተም በሚዲያ ገብተህ መቀስቀስ አለ፣ መናገር አለ፣ እንሰራለን፣ በጋራ መስራት አሁን ነው። ይቺ ጊዜ ነች። ካርድ ስበናል። ያ ምንድነው? እነዚህ ሁለቱም ወይ ተስማምተው ሊመጡ ይችላሉ ወይ በጦርነት ሊመጡ ይችላሉ። እኛ ግን ቀድመን የሰሩትን ፎቅ አመድ እናደርጋለን። ምክንያቱም አማራ ምንም ነገር የለም፣ መዝረፍ ነው። እነዚህ መጣውማ ህዝባችን እንደ ኩርድ ህዝብ መበተን አይችሉም። ዋንዳ ይቀጥል። በነገራችን ላይ በጣም ከአንተ ጋር ለመነጋገር የሆነ ቃላቱም ያጥረኛል። በጣም ስለማከብርና ስለምወድ እጅግ በጣም መልካም ሰውነና ኢትዮጵያዊነት በሆነ በጣምም እጅግ በጣም ነው ማከብረ ማለት ነው። የምትናገረው ነገሮች በአጠቃላይ እጅግ ሪል የሆነና ትክክለኛ ነገርና በጣምም በቃ እንጃ ከምነግር በላይ ነገር የፖለቲካ እንትን እስከ ኤርትራ ድረስ ገብቻለሁ። በአማራው ድርጅት ላይ እስከ ብርሃኑ ነጋዛ ግንቦት 7 ድረስ ማለት ነው። ምን ያህል የሻዕቢያ መንግስትና የወያኔ መንግስት ለኢትዮጵያኖች ጠላት እኔ ከሚገርም ማለት ነው። እዛ ውስጥ በነበርኩበት ጊዜ አንድ የኛ እኔ እዛ ውስጥ የራሴ የነበረኝ ኃላፊነት ነበረ ማለት ነው። አንድ የኛ አማራና አንድ ኤርትራዊ ትዳር በፈጠሩበት ሰዓትና በውስጣዊ የረሸኗቸው ነው ዳግመኛ መገናኘትና መዋለድ እንደሌለበት ማለት ነው። ይሄ ቡድን ዛሬም ኢትዮጵያ ምን ያህል ሲያቦሳቁላት የነበረ የኢሳያስ መንግስትና ጥንዶ ብሎ መስርቶ መጥቶ እኔ እንጃ በዚህ ሰዓት ንቃ በትለው የሚነቃ ህዝብ የለም። ግን እኔ እንጃ እኔ እንግዲህ ይህን ያህል እድሜን 97 ከ1991 ጀምሮ አለው በፖለቲካ ውስጥ ጥማቴን ነው የምቆርጥልኝ ስትናገር ሙልጭ አድርገህ እያንዳንዱ ችግር ስትናገር ማለት ነው። ስለዚህ ነቅቶ ይህን ቡድን ካላፈረስን ሊገረስሰንና ሊበላን ነው። ሁለቱ ቡድን ዛሬ ተጣምሮ እኛ እንደ ሀያ የአማራው ቡድን ደግሞ የኛ ቡድን ተሸክሞ ካስገባ ኢቨን ማለት ነው ልንግባባ የምንችለው ነገሮች አለን እዚህ ጋር። ነገም ከነጎዳም ችግሮች አሉ። አዎ ኦልሬዲ ችግር አለ። አሁንም ላይ ልንግባባ የምንችልባቸው መንገድ አለ። ይሄ ግን የሚመጣው ቡድን ኢትዮጵያ አንተ እንዳልከው በከዘራ እስቅባታለሁ እንዳልከው እኔም ይሄ ነው የሚታየኝ። ሊበላን ሊያጠፋን ለኛ አይደለም ለመላእክቶች እንኳን እስከ ቁልቢ ገብርኤልን የሚያሳድድ የነበረ አይነት ህሳቤ ያላቸው ቡድን ተደራይተው ለምንድን ነው የማይነቃው? ለምንድን ነው ተሸክሞ እንደገና የሚያመላልሰው ወደ ቤተ መንግስት? እንደገና የነኝንስ ቡድን ለምንድን ነው አብሮ የሚሰራው? ህመም አለናው ህመም አለ፣ ችግር አለ እዚህ ጋር። ግን ይሄኛው ችግር ታይቶና ቢያንስ ልናድነው እንችላለን። ይሄ ግን የሚመጣው አሁን ተሸክሞት ከመጣ አፈር ከደሜ ነው የሚያበላል። ኢትዮጵያ የምትባለውን ጭራሽ የሚወድ ቡድን አይደለም። ዘራችሁ እንኳን ከሰው ጋር ይሉናል። እዛ በነበርንበት ሰዓት ፍየልም ጠባቂ አድርገን ማሽላም ቆራጭ አድርገን የሰሩን ስራ አለ ኤርትራ ምድር ላይ በገባንበት ሰዓት። እኔ ኢቨን ማለት ነው ከነ አለበላ አማራ ጋር ነው ተሻገር ሄድኩት። ከምሰራው እዚህ ኮማንዶስ ነበርኩኝ። የተሰራ ነው ስራና ድራማ ኤርትራ ውስጥ ምድረ ዲያስፖራ ሲታጠብ ገንዘቡን እየለቀመ የሻዕቢያ መንግስት ይሰራን የነበረው ከነ ኮሎኔል ፍጹም ጋር ዛሬና ምድር ላይ አስቀምጦን አሁንም ያ ቡድን እኔ ሲገባውላ ገና ሲገባ ከአብይ ጋር እንኳን ሲገባ ምን ያህል በቀሉን እርምጃ የሽማግሌ ሊራመድና አሁንም እንደ እባብ እስስት ቆዳውን ቀይሮ ደግሞ ጠንዶ የሚለውን መስርቶ ለምንድን ነው ብዙ እዚህ ጋር ልናገር አልፈልግም። ዘመነ ሳይመጣ በፊት እዛ ውስጥ
ከነ መስከረም አታላይ ጋር የነበርኩ ሰው ነኝ። ግን የሆነው ነገር ሆኗል። እዛም ተቀይተናል። አሁንም መጥተው ሊበሉን ነው። እባካችሁ ነገ እንዳንተዛዘን። እነኚህ ቡድኖች ሳይወድቁ ሳይደመሰሱ ዋናው ጠላቶች ምን ያለ ነገር ነው የምናመጣው? የትኛውን ኢትዮጵያ ነው የምንፈጥረው? ስለዚህ ባካችሁ እንደው ድምጽ ያለ እንደሞጣ እንጃ በጣም ነው ማከብረ እግዚአብሔርን በጣም በቃ ጥርግ አድርገህ ነው የምንነግረን። ትክክለኛ ያለብንን ችግር ስለምታስቀምጥ ሁሌም ዜማ ጋር እናገራለሁ። የምናከብር ሰው ነን። ግን እንደው በቃ መፍትሄ አድኑ እንጂ እንደ ኢትዮጵያ ውስጥ ነው የምኖረው። ሳንድን ለእንትን እኮ ልንሰጥ ነው። ይሄ ቡድን ገስግሶ ቁጭ ብሎ ሊበላን የመጣ ቡድን አለ። በቃ ሊጠቀልለን እንደ ዘንዱ ውጦ ኢትዮጵያ ሊያጠፋት። ቢያንስ ደግሞ የሆነም ህዝብና ምንም ሲሆን እናንተ እዛ ቁጭ ብላችሁ የፈለገ አሜሪካን ውስጥ ነው የምንኖረው። አዎ በቃ የተመቸ ኑሮ እኮ እዚህ ጋር ነው መንፈሳ ያለው ሀገርና ህዝብ ጥላ የሄድከው ነገር ስላለ ማለት ነው። ስለዚህ እዚህ ጋር መንቃት መቻል አለብን። በቃ እኛም እንደዚህ ቀስቅሰን ምን ብለን ያመክተን ያለውን ችግር ደግሞ እሺ ተፋጠን ደግሞ እንስተካከላለን። እነኛ ግን ከመጡ የሆነ አፈር ከደም ያብልቶን ሻቢያ ነው ጥንዱን በሚል የበላይነት ንጉስነት እየመራ እነኝን ሽማግሌዎች ሰብስቦ ምን ሊያረጉን እንደሆነ ሳስበው ራሱ ይጨንቀኛል። አዎ ችግር አለ። ኦልሬዲ ብዙ ችግሮች አሉ፣ ግን እነኛ የሚስተካከሉበት መንገድ አለ እና በርታለን ነው ሞጣዬ፣ ክበርልን ንጉስ። በጣም በቀልድ እያስመሰልክ የምታጫውተን ጨዋታና የምንነግረን ንግግር የማከብር ሰው ነኝ። በጣም የምንወድ ሰው ነን። እድሜና ጤና ይስጥ። መጨረሻዬን አንተን ያሳየኝ። ድካምንም ከስኬት ላይ ያደርስልህ ነው የምለው። አመሰግናለሁ ሞጣ። ታንክ ዩ ነስር። እስኪ ቀጥል። ይርታቸውን አንተን ያስገባው ሞጣችን። አዎ ኦኬ እሺ፣ ቀጥል ነስር። ሌላ ሰው አታስገቡ። እንዴት ነሽ? አመሰግናለሁ ሞጣ። ሰላም ቆየህ። እንዴት ናችሁ? ሁላችሁንም ዴቭ ዋንዴ ሁላችሁንም። እኔ እንኳን ብዙ ላወራ አይደለም የገባው። ቅድም ሞጣ ቤት ነበርኩኝና አክቹዋሊ እኔ ሀገር ውስጥ ነው ያለሁት። ለዛውም እዛው ወደ ባህር ዳር አካባቢ ነኝ። በአጋጣሚ የዛው ሀገር የሞጣ ሀገር አካባቢ ሰው ነኝ። ግን አሁን እየሆነ ያለው እኔ ሁለት ጥቆማ ብቻ ለመስጠት ነው እንትን ያልኩት ማለት ነው። አንደኛው ነገር ስለ ትግሬዎች ወይ ደግሞ ስለ ትግሬዎች አይደለም ሞጣ እያወራ ያለው። ስለዚህ ስለ አማራን አይደለም ኢትዮጵያን ለማፍረስ እየታገለ ላለው እስከ መጨረሻ። በነገራችን ላይ አማራጭ የሌለው ሰው ሞትን ወይም ደግሞ ማሸነፍን ነው የሚመርጠው። ስለዚህ እነዚህ የተዘጠዙ ሽማግሌዎች ወይ ደግሞ እዛ ትግራይ ውስጥ ያለው ምንም ነገር የለም። ሞጣ የሚሰራው ፖለቲካ በሞጣ በሚሰራው ፖለቲካ ላይ የሚጨምርበት ሰው ለማደፍረስ ካልሆነ በቀር እሱን መከተል አቅቶን ነው አማራው የጠፋው ነው። እኔ የምለው ይሄን ብቻ ነው። እሱን መከተል አቅቶት ነው። እዛ እሱ ፖለቲካ እየሰራ ሞጣ ቅድም ፖለቲካ እየሰራ ሌላ አጀንዳ ለመስጠት ይሞክራሉ። እንትን አጀንዳውን ለመቀልበስ ነው እና ምንም ምርጫ የላቸውም። እዛ ያለው ድንጋ ነው። እዛ ያለው ምንም ነገር የለም። ስለዚህ ያላቸው አማራጭ አማራ ክልልን በሙሉ ተቆጣጥረው እኔ አሁን ከሲቪሉ አንጻር በባለፈውም ዜማ የሆነ ሳለ ገብቼ እያወራው ነበረ። ከሀገር ውጭ የሚመጡ ኤንጂዎችም ሆነ የሆነ መስሪያ ቤቶችን ቁንጮ ነገሮችን አሁን ባህር ዳር ላይ ብትገባ ሞጣ እያንዳንዱን ነገር የሚዘውረው ትግሬ ነው። እኔ አንዱ ቪክተም ነኝ፣ ተጠቂ ነኝ። በጣም ብዙ ከለፋውበት ድርጅት ላይ እኔ አሁን እያንዳንዱ ነገር የነሱን ሴራ እኔ ገፈት ቀማሽ ስለሆንኩኝ አብዛኛው አማራ በእንዲህ አይነት ነገር አማራው ለአማራ ጠላት ሆኖ እየተገፋፋ እንደሆነ ነው የሚያስበው። ግን የነሱ ሴራ እንደሆነ ማለት ይሄ በጣም ተራ ነገር ነው። በልቶ ጎርሶና ለብሶ ለማደር በሚያደርገው ላይ እንኳን ስራ አይፈቱም፣ እንኳን ፖለቲካው ላይ ለማለት ፈልጌ ነው። እያንዳንዱን ከውጭ የሚመጣ ነገር የሚቆጣጠሩት እነሱ ናቸው። አማራውን በቃ ማጥፋት አይደለም ጭራሽ ማኮላሸት። እውቀት ካለህ ይጠቀሙብህና መጨረሻ ላይ አውጥተው ይጥሏል። አለፍ ካለ በህይወት እንድትኖር እንኳን አይፈቅዱልህም። ስለዚህ እኔ አሁን እዚህ ጋር ማውራት የምፈልገው ነገር ለምንድን ነው ይሄን ያክል በኢኮኖሚ በህይወት እንኳን እንድንኖር የማይፈቅድን ድርጅት አሁን ጽምዶ ምናምን እየተባለው ምናልባት የፖለቲካ ራሱን የቻለ አካሄድ ሊኖረው ይችላል። ነገር ግን ታሪካዊም ዘላለማዊም ጠላት ናቸው። በፊት በአፄ ቴዎድሮስ አሁን እዚህ ጋር ለማውራት አለን። በአፄ ቴዎድሮስ ጊዜ እንኳን ራሱ
ከውጭ ጠላቶችን እያስገቡ እኮ ሽንፈትን እንዲያከናነብ የሚያደርጉት እኮ እነሱ እኮ ናቸው። ስለዚህ አሁን ከሞጣ ከሚሰራው ፖለቲካ ላይ ሰው ፖለቲካ ማውራት የእሱን ማበላሸት ወይ ደግሞ ከመደገፍ ውጭ ምንም አይነት ነገር ማለት ስለማልፈልግ ነው። ሰው ማውራት የሚፈልገው አንደኛ እነሱ የሚያመጡትን አጀንዳ ቅንጥቅንጣቸውን እያለዛው ስለሚመልሳቸው አሁንም በዚሁ እንድትቀጥል በጣም ነው የምናከብረህ። አሁን እዚህ ጋር ብዙ ማውራት ስላልፈለግኩ ነው እንጂ የተወሰነው ግን በዚህ ልክ የገባው አማራ ምንም እየተከተለ አይደለም። አማራው ችግር የተፈጠረው አሁን እዚህ ጋር ነው አንደኛ። ሁለተኛ ነገር ደግሞ ይሄ መንግስቱን ጉዳይ እዚህ የትግሮች ላይቭ ላይ በባለፈው የኤርትራ ተወካይና የኢትዮጵያ ተወካይ ተብሎ የኢትዮጵያ ተወካይ የሆነ ላይቭ ላይ ሪካርዶ አለኝ እንደውም ለሞጣ ልክለታለሁ ብዬ ዜባ አንቺ ጋር መጥቼ እንንት ስላላልኩ ነው። እና እዛ ጋር ገብተው ምንድን ነው ያሉት? ወያኔ የወልቃይትና የራያን መሬት የማይመልስልን ከሆነ አሉ ወያኔን አንፈልገውም። እኛ እኮ ወያኔን በዚህ ልክ ዋጋ እየከፈልለትና እየረዳ ነው ያሉ አሉ። ትልልቅ ውጭ ያሉ ሀገር ውስጥ ያሉ ምንድነው ከኢትዮጵያ ተወካይ ተብሎ ትግራዮች ናቸው ያሉ። ከኢትዮጵያ ተወካይ ተብሎ ማለት ነው። አማራ፣ ደቡብ፣ ኦሮሚያ ሌላ ብሔር የለም ያወሩት ከትግራይ ሆኖ የኢትዮጵያን ወክሎ። ከዛ ከኤርትራ ተብሎ ደግሞ ሁለቱ ፖለቲከኞች የሆነ ቲክታክ ላይ አንድ ቀን አደሩበት። ሲያድሩ እዛ ጋር ምንድን ያሉ? እኛ ወያኔን የምንፈልገው ቲፒኤልኤፍን የምንፈልገው ስልጣን ይዞ መሬታችንን ያስመልስላልናል ብለን ነው እንጂ ጽምዶ ብሎ ይሄንን ነገር ዓላማችን የሚያበላሽ ከሆነ እኛ ቲፒኤልኤፍን አንፈልገውም ብለው ቀጥታ ላይቭ ላይ እንደዚህ አይነት ምስል ሲያወሩ ነበር። አስበውበት አጀንዳ ይስጡ፣ አመልጧቸው ሲወያዩበት ይደሩ። አላቅም የእሱ ሪከርዱ አለኝ። ስለዚህ እነዚህ ሰዎች ቅድም ሞጣ ሲለው ስለነበር እኔ በጣም ውስጤን አጋጣሚ ላይቭን ስላየሁት ነው። ሞጣ እያንዳንዱ ነገር አለው። ምን ይተነፈሳል፣ ምን ይበላል፣ ምናምን ምን ይዘከራል ቀድሞ ነው የሚናገረው። ትንቢት ነው እሱ፣ መረጃ ሳይሆንም ደርሶ ትንቢት ነው የሚናገረው። ይህ ሀቅ ስለሆነ ነው አብዛኛው ሰው የሚያውቀው መራራ እውነት ስለሆነ። እኔ ግን ስላየሁ ነው ማወራ። በአጋጣሚ እግሬ ደርሶ አይን አይቶ ስላየሁ ነው። ሶ ቲፒኤልኤፍ ስልጣኑን ይዞ ወደ ስልጣን መጥቶ ፈልጋቸውን የወሰን ድንበሮች የሚያስፈልጉንን ማያስመልስልን ከሆነ ዶንትኒድ ቲፒኤልኤፍ እንጠይቀዋለን፣ በኋላ መጨረሻ ላይ እንጠይቀዋለን ይሄን የማያረግ ከሆነ ብለው በጣም መጠነ ሰፊ የሆነ ውይይት ሲያደርጉ ነበር። ግን የኛ አማራው ይሄንን እንኳን እያየ መማር አልቻለም። ምናልባት ቅድም እንዳልኩት ፖለቲካ የትኛው ጠላት ይበልጣል የትኛው ጠላት ይመስል ያ የራሱ ፖለቲካው መመዘኛ። እኔ ፖለቲከኛ አይደለሁም፣ ሲቪሊያንስ ነኝ። ግን በሲቪሊያንሱ ላይ የራሱ ወጣቱ ላይ ምን ያክል እየሰሩበት እንደሆነ አሁን ላይ በነገራችን ላይ ትልቁን ነገር ለማሳካት ፎከስ እንዳይደረግ ትንሽዬ አጀንዳ መስጠት ነው። ስለዚህ አሁን የጦርነት አጀንዳ ስለሆነ ወጣቱ ምን ያክል ደንዝዞ እንደተቀመጠ ስራ በማጣት ትምህርት በማቋረጥ ግራውንድ ላይ ትልልቅ ሰዎች ትዳራቸው እንዲበተን ሁሉም ወደ ሽርሙጥናና ወደ ሌላ ነገር እንዲዘፈዘፍ እያደረጉ ከጦርነት ባሻገር አማራ ክልል ውስጥ እየተሰራ ያለው ደባ ለእናንተ የተደበቀ ባይሆንም ሪያሊቲው ግን አንድ ድርጅት ውስጥ ከ3 ዓመት በላይ አገልግለን በቅጡ ልምድ እንኳን ሳይሰጡ እንደ ተመጦ እንዳለቀ ሸንኮራ የሚወረውሩበት አለፍ ሲል ጭንቅላት ያለውና የሚፈታተናቸው አይነት ሰው ከሆነ ደግሞ ሌላ ማሳደድ ተደርጎ የማጥፋት ዘመቻውን ላይ እየሰሩ ነው። ዳርነት ኦንሊ ፖለቲክስ ፖለቲከኛ ብቻ አይደሉም፣ ኢኮኖሚስትም ናቸው። ኢኮኖሚውን የአማራን ኢኮኖሚ ጭምር በልተውት ወጣቱን እያጠፉት ነው ያሉ። ስለዚህ ከዚህ በላይ ጠላት አለ ወይ የሚለው ሞጣ የሚሰራው ፖለቲካ ሀቅና መራራ እውነት እኛ መሬት ላይ ሆነን እየተጎዳንበት ያለውን ነገር ነው። ሰዎችን ነገር ለማውራት አጀንዳዎቹን የሚሰጡህ ያው ለአንተ አልነግርህም። ሞጣ በጣም ነው የምናደንቅህ፣ በጣም ነው የምንወድህ። አመሰግናለሁ። ዜማ ይብቃኝ። ቴንኪው። እሺ አመሰግናለሁ። እሺ ጋሽ እርታቸው ሞጣችን ያስገባ ቀጥል። ኦኬ። አይ ምንም አይደለም። እኔ ስለ ራሴ ልናገር አይደለም የመጣሁት፣ ስለ እኔ ራሴን የማውቀው ነገር ግን የኔ ዓላማ ምንድን ነው? አማራ አንድ ሆኖ ተታግሎ ነፃ እንዲወጣ ነው የምፈልገው እንጂ ይሄ እርስ በርስ መሰዳደቡ መዋረድ ምናምን አማራ መሪ እንዳይኖረው ለማድረግ የሚደረግ ሴራ ነው። አይነው። እኔ ግን ምን መስራት እንዳለብኝ ያውቃለሁ። በደንብ ነው የምሰራው። መሬት ያለውን ትግል
አንድ ሆኖ እንዲሰራ ትልቅ አስተዋጽኦ አድርጋለሁ። አሁንም ገና ያደርጋለሁ። ወደ ግቡን እንዲመታ የምንፈልገው ደረጃ ወልቃይት አማራን ማን ገደለው? ማን ጨፈጨፈው? ለታምናለህ? ወያኔ። ታዲያ ዛሬ ጽምዶ ወያኔ ጋር ትሰራለህ? እኔ ወያኔ ጋር ሰርቻለሁ ብያለሁ። በራሳችሁ ነው የምታወሩት እኮ። እውነት ግን በራሳችሁ ብልጽግናዎች የሆኑ ወያኔ ጋር እየሰራችሁ ነው ምናምን ብለው እንትን አሉ። የዘመነ ደጋፊ አይደለህ እንዴ? ስታናድዱኝ ስሚ ልንገርሽ፣ ስታናድዱኝ አፋብኃ የጎንደርም ሁሉም ከመረጠው ፋኖ የመረጠው መሪ ነው። ወልቃይት ግን ለድርድር የሚቀርብ አይደለም። ራያ፣ መተከል፣ ገና አዲስ አበባ፣ ናዝሬት፣ ደብረ ዘይት፣ ወለጋ አደራጅተን ነው እዛ ገብቶ እየተታገለ ያለው። ዝም ብዬ አይደለሁም። እኔ በአካልም ሂጄ የሰራሁት ስራ ነው ውጤት እያመጣ ያለው። ዝም ብላችሁ ብትሰዱ ትመለሳለህ። እኛ አባይን መሻገር አንችልም። እንዴት አንተ አዲስ አበባ በሁሉ ጊዜ ሄደህ ትመጣለህ? ይርታቸው መቼ ሄድኩኝ? ያኔ 2020 ለመጀመሪያ በወያኔ ጊዜ አሸባሪ ተብዬ ሀገሬ መግባት አልችልም ነበር። አሁን ትሄዳለህ። ይሄን እየመጣ ነው። ደመቀ ዘውዱ ጋር ሰሊጥ ትነግዳለህ። የሰሊጥ ብሔርተኛ ነህ። እባክህ ዝም ብለህ ተራ ወሬ። ሰሊጥ ብፈልግ ኑሮ እኮ ደመቀ ጋር ስላየኸው ነው። ስማልገር ሰሊጥ ብፈልግ ኑሮ በገዛ ሀገሬ በንብረቴ ሰርቼ ማፈራው ነው። አማራ ነጻ ሳይወጣ ወይ ሊጨርስ የኔ ተራ ከሆነ ሊጨርስ። ዝም ብለህ አትግባ ጣልቃ። ሊጨርስና ከጥያቄ ካለ ጠይቃለህ። እኔ ነኝ ያመጣው ጥያቄ ጠይቅ ነው ያስገባው። በቃ ጠይቀኝ። አዎ አዲስ አበባ ኢትዮጵያ ብዙ ጊዜ ተመላልሰሃል። እንዴት ተቃዋሚ ከሆንክ ለምን ትመላለሳለህ? አልተመላለስኩም። አንድ ጊዜ የመጀመሪያ እንዲያውም በህብር ሬዲዮ ተከታትላችሁኝ ከሆነ ሪከርድ ሄዳችሁ ታያላችሁ። አብይ ጥያቄዎቹን አያስመልስም። የአማራ ህዝብ የወልቃይት ብቻ አይደለም በመቃወም ብዙ ጊዜ 2022 ሚሌኒየም ግቡ ሲል ግን ቤተሰቦች ሄጄ አይቼ መጥቻለሁ። ያኔ የሚከሰስ ነገር ስለሌለ እንጂ ትግሬ ነው አማራ ነው። ደመቀ ዘውዱ ትግሬ ነው አማራ ነው። እንግዲህ ለአማራ ተታግሎ አማራን ሁላችን ወልቃይቶች እኮ አማራ ትግሬዎች ተብለን ነበር። ትግሬ አላልኩም እኔ። ጥያቄ ነው። ወልቃይት እንዳለ ትግሬ ተብሎ ራያ ትግሬ ተብሎ አማራ ነን ሁላችንም አማራ። አንድ ወልቃይቴ ለዚህ ትግል የተታገለ ትግሬ አማራ ነው አይደለም? አማራ ነው። ደመቀ ዘውዱ አየው አባቱ እኮ መጥቶ አንተ እኮ አባቱ ወያኔ ሆኖ አስፈራርተውት የተናገረው ዝም ብለህ ህፃን አይደለም። አየህ ወያኔማ እንደውም ትግሬ ነኝ በል ነበር የሚለው። እንትን አማራ ነን በል ነው የሚለው አይደለም። ይኸውልህ ገልጣችሁ አንደርስታንድ የማድረግ ችግር ስላለባችሁ አብዛኛዎቹ ወልቃይትን የወርስ ዘንድ ቆይ ወልቃይት በትግራይ ግዛት ነበር። ኮሎኔል ደመቀ ጎንደር ነበር። ህወሓት ምን ሊያደርግ ከኮሎኔል ደመቀ ዘውዱ ካልከው ሰውዬ አባት ምን ሊያገኝ አዳምጠኝ። መረጃ እንደዚህ አንተ እንድትጨቃጨቅበታ የውሸት ፋብሪካ አድርገው እንድትጨቃጨቅ ተደረገ። አሁን ደመቀ ዘውዱ የህወሓታችን ለመከፋፈል ነው የምትጠብቁት። ኮሎኔል ባይተኩስ ኖሮ እናንተ እኮ አማራ መሆናችሁም ነበር። እኛ ባንቀሰቅሰው የአማራ ትግል እናንተም አማራ መሆናችሁም ተሰጣችሁ። ኢትዮጵያ እያላችሁ አማራ ማሳረድ ነው የምትሰሩት። አየሽው እኛ አማራ ትግል እስክሰን አስነስተን ማወቅ አለብን። ሞታችን እሱ እኮ ራሱ የትግራይ ዘር እንዳለበት እኮ በውስጥ ባለፈው ተነግሮናል። ካስታወስ ማለት ነው። ትግሬ ያ ሰውዬ ቀጥል ጉዳይ አስፈጻሚ ነው ስለማውቀው። ኦኬ አመሰግናለሁ። መውጣ ያው ስላገኘው በጣም ደስ ብሎኛል። ረጅም ጊዜም ነው እና ለኛ አንተ ለአማራዎች እንደኔ አንተ የአማራው ኸርዝል ነህ። የኛ የብዙ የንቅናቄ አብዮተኛ ምርጥ የ21ኛው ሴንቸሪ ምርጥ ሰዋችን ነህ። ያነቃህን ምንም ትንሽ ብንሆን ሌሎች ወንድሞቻችን ደግሞ እንደኛ ለካ እንደዚህ አይነት ሰው ነው እንደሚሉ አምናለሁ። በነገራችን ላይ ስርም እየሰደደ ነው ያንተ ነገር እና አንድ ነገር አስታውሳለሁ። እሱም አስታውሰው በ1983 በአማራ አረጋዊ ውይይት መለስ ዜናዊ
አማራ ስትሉ ሌላውም አማራ የለም ካላችሁ ሌላውም የለም እንላለን ምናምን ብሎ ነገር ግን ይሄ ሳይሆን የሚያስፈራና ሌላውን ታሪኩን ተወውና ይሄ ሳይሆን የሚያስፈራና አሜሪካን ሀገር የሚፈጠረው አማራ ግን ሊያሰጋን ይችላል አለ። ምክንያቱም ያንን እንደማይገሉት እንደማያሱር ስለሚያውቁ ያ ንግግሩ የመለስ ዜናዊ ንግግር ትዝ ሲለኝ አንተን አስታውሳለሁ። ለምን በደህና ጊዜ ወደዛ ሀገር መውጣትህ ለኛ ትርፍ ሆነህናል፣ ለኛ ማንቂያ ሆነህናል፣ ደውል ሆነህናል እና የመለስ ዜናዊ ያ ንግግሩ ሳስታውስ የ1983 ሲጀምሩ መከፋፈል ሲጀምሩና አሜሪካን ሀገር የሚፈጠረው አማራ ነው የሚያስፈራነ ሲሉ ትዝ ያለኝ እናንተን መብላት ስለማይችሉ ነው። እዛ የሚፈጠረውን አማራ ለቅሞ ማሰርና መግደል መመረዝ እንደማይችሉ ስላወቁት ያንን እንደሚያሸንፋቸው ያውቁ ነበር። የ1983 የመለስ የመርዘኛው ንግግሩ አንተን የመሰለ አማራ እንደፈጠረባቸውና ይሄን ሁሉ ያ ነው የሚያስፈራቸው የነበር ያን አስታውሳለሁ። እና አንዳንድ ደግሞ በአንተ ቤት ይሸውሉናል ምርጥ አማርኛ ተናጋሪዎች ወይም ደግሞ አንተ ሴራቸውን አጋልጠህ የጣልካቸው ሰዎች የነሱ ልጆች ደግሞ ረጅም ገመዳቸውን ይዘው ሄዱ ተብለው እየመጡ በአንተ ላይ እውቅና ሊያገኙ ብዙ የሚዳድሩ ሰዎች አሉ። እነዛን ሰዎች ተጣርተውና ብለው በሚዲያው ምክንያቱም መጨረሻቸው ጠላት ስለሚሆኑ መጨረሻ ለኛ ውድቀት ስለሚሆኑ እነዛን ሰዎች እንድታውቅና አስቀድመህ ካንተ ሚዲያ ላይ ቫይራልና ሃይ የሆነ ፎሎ አግኝተው እንዳይወጡ መጨረሻው ምክንያቱም መርዝና ጠላታችን ሾህ ስለሚሆኑብን እነዚህ ነገሮች ለቅመህ እንድታይልና እንፈልጋለን። መሬት ላይ አንተ እርምጃ ወይም አንተ የሴራ ትንታኔ እየሰራ ነው። ለኛ የምንጊዜም ልትረሳ የማትችል እንዲያውም አንተ በስሜት አንዳንድ ንግግሮች ተናግረህ ይህን ንግግር ተናግረዋለሁ እንዴ ምናምን ምትሉሉ ይመስለኛል። ምክንያቱም እኛ ረጅም ጊዜ ክፍተት ሰዓትም ስላለን ቲክቶክ ስክሮል እናደርጋለን። ብዙ አስገራሚ ነገሮችና አስደማሚ ነገሮች ያንተ ንግግሮች አሉ። እርግጠኛ ነኝ በጣም ስለምትበሳጭ በጣም ያለንበት ይሄ ትውልድ ዶስኳላ እንዳደረጉት ስለምታውቅ ይሄ ሁሉ ስለሚያበሳጭህ ሳታስበውና ወይም በስሜት ተናግረው ግን አንተ ማግንተው አስገርመው ሊሆን ይችላል። ያን ነገር እኛ ልጆችህ ነቅተናል። ሰባስበን በዶክመንተሪ ወይም በተከታታይ እንደ ድራማ መሰል ለማቅረብ እየተዘጋጀነ ያለን አማራዎች ነን። ግን አንዳንድ ዲቃሎችና ስልቦች ደግሞ ሊበትኑንም ሊያስፈረግጉንም በየጊዜው ብዙ አጀንዳ ይዘውብን ይመጣሉ። እንደ ምሳሌነት አሁን ሰሞኑን ደጃዝማች በላይ ዘለቀ ፎቶ ነው አይደለም ምናምን እየተባለ ደጃዝማች በላይ ዘለቀን ስለሚወደድ ሞላው ኢትዮጵያ ስለሚወደው ህዝቡም ተከትሎት ስለነበር እሱን ሲገለውም ንጉሱ አይ ንግስናዬን ሊቀማኝ ነው የኢትዮጵያ ህዝብ እሱን ነው የሚወድ ምናምን ስላለ ነው። አንድ አርበኛ ጎፈሪያ በጥሮ ናስማስሩ ጅግራ ወይም ቤልጂክ ይዞ እንዳጋጣሚ ፎቶ ተነስቶ ከተፖሰተ ህዝቡ ምን ብሎ ያምናል? በላይ ነው የሚሆን ብሎ ይፖስታል። ይሄ ታሪክ ስህተት ሊሆን አይችልም። የምንጃርም ጀግና ይሁን የቤት አማራ ጀግና ይሁን የጎንደርም ይሁን የፈለገ ቦታ ይሁን አንድ የጥንት አርበኛ ወይም የጥንት ፎቶ ወጥቶ በላይ ዘለቀ ነው ትውልዱ። ይሄ ሰውማ በላይ ዘለቀ በትውልዱ አእምሮ ውስጥ ስላለ አይደለም በአማራው ይቅርና በኢትዮጵያው ብሔረሰቦች ልብ ውስጥ ስላለ በላይ ሊሆን ይችላል ተብሎ ቲንክ ተደርጎ ቢፖሰት ነውር የለውም። ምክንያቱም በላይን ከመውደድ የተነሳ ነው እንጂ እኛን ሊያስደነብሩና እኛን ሊያስበረግጉ ግን በሰሞኑ የፈጠሩት አጀንዳ በጣም ነው የገረመኝ።